ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦቻችንና ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ የነጭ ሽንኩርትን ተአምራዊ ጥቅሞችንና ብሎም ደግሞ የሚያስከትሉትን ጉዳቶች ምናይ ይሆናል። በተለይ የመጨረሻው ሁለቱን በሚሰሙበት ጊዜ በዘውትር ያመጋገቡ ሁኔታ ላይ መደበኛ ወይም ደግሞ ዘውትር የሚመገቡት ይሆናል። ስለሆነ የዛሬው ቪዲዮ ሙሉውን ማየቱን እንዳይዘነጉ። ቪዲዮውንም ሲጀምሩት ላይክ በማድረግ ይጀምሩ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላም ውድ የዩቲዩብ ቤተሰቦቻችንና ተከታታዮቻችን እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ይህ የእናንተ ጤናና ህይወት የተሰኘው የዩቲዩብ ቻናል ነው። በዛሬ ቪዲዮ በብዙዎቻችን ቤት የሚገኘው በብዙዎቻችን እንደ ማጣፈጫነት ወይም እንደ ቅመም የምንጠቀመው አንድ ውህድ እናነሳለን። ይህም ነጭ ሽንኩርት ነው። ነጭ ሽንኩርት ለጤናችን ምን አይነት ጥቅም እንዳለው በዛሬ ቪዲዮ ምንዳስስ ይሆናል። ሙሉ ቪዲዮ ማየቱን እንዳይዘነጉ አብራችሁን ቆዩ። ነጭ ሽንኩርት የምንመገበው ምግብ ላይ ጣዕምና ሽታ ከመጨመሩም በላይ በውስጡ ባዮአክቲቭ የተባሉ ውህዶች የያዘ ተክል ነው። ነጭ ሽንኩርት በተለይ ሲቆረጥና በሚፈጭበት ጊዜ በውስጡ አሊሲን የተባለ ውህድን ያመነጫል። ይህ አሊሲን የተባለ ውህድ ደግሞ ለጤናችን ዘርፈ ብዙ ጠቀሜታ አለው። ነጭ ሽንኩርት ለሰውነታችን የሚሰጣቸው ጥቅሞች ምንድናቸው የሚለውና ብሎም ደግሞ ነጭ ሽንኩርት አብዛኞቻችን በምንመገበው ምግብ ውስጥ ለምንድን ነው የምንጨምረው የሚለውን ጥያቄ በዛሬ ቪዲዮ የምንመልስ ይሆናል። ብሎም ደግሞ የነጭ ሽንኩርት ጥቅሞችንና አጠቃቀሞችን ብሎም ደግሞ እንዴት መጠቀም እንዳለብን በዛሬ ቪዲዮ ግልጽና ጥሩ በሆነ መንገድ ማብራራላችሁ ይሆናል። ብሎም ደግሞ በዝርዝር መገልጽላችሁ ይሆናል። ነጭ ሽንኩርት ከሚሰጣቸው ጥቅሞች ወይም ደግሞ ከነጭ ሽንኩርት ከምናገኛቸው ጥቅሞች የመጀመሪያውና አንደኛው ለልብና ለደም ስር የሚሰጠው ጥቅም ነው። ይህም ለልብና ለደም ስር የሚሰጠው ጥቅም በጥናት የተረጋገጠ ወይም ደግሞ በምርመራ የተረጋገጠ ሲሆን ብሎም ደግሞ በነጭ ሽንኩርት የተዘጋጁ ምርቶችን ወይም ደግሞ በነጭ ሽንኩርት ውህድ የቀረቡ ምርቶችን በምንጠቀምበት ጊዜ የሰውነታችንን የደም ግፊት በመቆጣጠር ጥሩ የሆነ የሰውነት የደም ውህድ ወይም የደም ሂደት እንዲኖረን ያደርጋል ማለት ነው። ነገር ግን ይህን ስንል ነጭ ሽንኩርት የደም ግፊትን መድኃኒት ይተካል ማለት አይደለም። የደም ግፊት በሽታ ወይም ደግሞ በደም ግፊት የተጠቃ ሰው ነጭ ሽንኩርትን ሲጠቀም ሐኪም ማማከር አለበት ወይም ደግሞ ሐኪም ማማከር ይኖርበታል ማለት ነው። ነጭ ሽንኩርት ለሰውነታችን ከሚሰጣቸው ጥቅሞች መካከል ሁለተኛው ደግሞ ለበሽታ የመከላከል አቅማችን ወይም ደግሞ የሰውነታችን የበሽታ የመከላከል አቅምን ድጋፍ ማድረግ ነው። ይህም አንዳንድ በነጭ ሽንኩርት የሚሰሩ ውህዶች በሰውና በላብራቶሪ በተደረጉ ጥናቶች እንደሚያሳዩት ከሆነ የሰውነታችንን በሽታ የመከላከል አቅምን ያዳብራሉ ወይም ደግሞ ነጭ ሽንኩርትን አብዝተን መጠቀም የሰውነታችንን በሽታ የመከላከል አቅምን ያዳብራል ማለት ነው። ይህም የሚሆነው ቀን በቀን በምንመገበው ምግብ ውስጥ እንደ መደበኛ ቅመም ወይም ደግሞ መደበኛ አድርገን በመጠቀም የሰውነታችንን በሽታ የመከላከል አቅምን ማዳበር ወይም ደግሞ ማገዝ እንችላለን ማለት ነው። ነጭ ሽንኩርት ለጤናችን ከሚሰጠው ጥቅሞች መካከል ሶስተኛው ደግሞ በውስጡ ቫይታሚንና ማዕድናትን ይይዛል። ይህም ነጭ ሽንኩርት በየዕለት ተዕለት ምግባችን ላይ አዘውትረን ብንጠቀመው ወይም ደግሞ ብንመገበው አሪፍ ነው። ነገር ግን ነጭ ሽንኩርትን በብዛት የምንመገብ ምግብ አይደለም። ነገር ግን በትንሿ ውህድ ውስጥ ወይም ደግሞ በትንሿ ነጭ ሽንኩርት መጠን ውስጥ ብዙ አይነት ንጥረ ምግቦች ይገኛሉ። እነዛም መካከል ወይም ደግሞ በትንሿ የነጭ ሽንኩርት መጠን ውስጥ የምናገኛቸው ወይም ደግሞ ከምንመገቡ ነጭ ሽንኩርት የምናገኛቸው ጥቅሞች መካከል በውስጡ ቫይታሚን ቢ6 እና ቫይታሚን ሲ ይገኙበታል። ስለዚህ ነጭ ሽንኩርትን ከሌሎች አትክልቶች፣ ፍራፍሬዎች፣ ጥራጥሬዎች ብሎም ደግሞ ፕሮቲን አዘል ምግቦች ጋር አጣምሮ ወይም ደግሞ አንድ ላይ መመገብ ለጤናችን ጥሩ የሆነ ጠቀሜታን ይሰጠናል ማለት ነው። ነጭ ሽንኩርት ከሚሰጠን ጥቅሞች መካከል አራተኛው ደግሞ ምግባችን ጥሩ ጣዕም እንዲኖረው ያደርጋል። ይህም ነጭ ሽንኩርት ከጤንነታችን አልፎ የምንመገበው ምግብ ጥሩ ጣዕም እንዲኖረው ያደርጋል። ይህም ስጋ፣ አትክልት ውስጥ ብሎም ሾርባ ውስጥ ወይም ደግሞ ቤት ውስጥ የምናዘጋጀው ምግቦች ውስጥ በመጨመር ምግባችን ጥሩ ጣዕም እንዲኖረው ያደርጋል። ብሎም ደግሞ አንዳንድ ማጣፈጫ ወይም ደግሞ የምግብ ቅመሞችን ሳንጨምር ጨው ሳንጠቀም ምግባችን የተሻለ ጣዕምና ጥሩ ጠረን እንዲኖረው ያደርጋል ማለት ነው። ስለዚህም ነጭ ሽንኩርት ከሚሰጣቸው ጥቅሞች መካከል ምግባችን ጥሩ ጣዕም እንዲኖረው ያደርጋል ማለት ነው። ነጭ ሽንኩርት ለጤናችን ከሚሰጣቸው ጥቅሞች መካከል አምስተኛው ደግሞ በውስጡ አሊሲን የሚባልን ንጥረ ነገር ወይም ደግሞ አሊሲን የሚባል ውህድ ይፈጥራል። ይህም ነጭ ሽንኩርት አብዛኛው ጊዜ ከሚጠቀስባቸው ወይም ደግሞ
ለአለው ተብሎ ከሚጠቀሱት ጥቅሞች መካከል ሁሌ ወይም ደግሞ አንደኛ ላይ ማለት እንችላለን የሚጠቀሰው አሊሲን የሚባል ውህድ ይፈጥራል በሚለው ነው። ይህም የሚሆነው ነጭ ሽንኩርትን ስንቆርጠው ወይም ደግሞ ስናደቀው በውስጡ አሊን የሚባል ውህድ ይፈጠራል። አሊንም ከአንድ ኢንዛይም ጋር በሚገናኝበት ጊዜ አሊሲን የሚባል ውህድን ይፈጥራል። አሊሲን የምንለው ውህድ ደግሞ ወይም ደግሞ አሊሲን የምንለው ንጥረ ነገር ለሰውነታችን በሽታን የመከላከል አቅምን በመደገፍ በበሽታ የመጠቃት እድላችንን ይቀንሷል ወይም ደግሞ ሰውነታችንን የበሽታ የመከላከል አቅሙን ያሳድገዋል ማለት ነው። ስለዚህም የነጭ ሽንኩርት ጥቅሞች ተብለው ከሚጠቀሱት ነገሮች መካከል አምስተኛው ደግሞ አሊሲን ነው ማለት ነው። ነጭ ሽንኩርት ለጤናችን ወይም ደግሞ ለሰውነታችን ከሚሰጣቸው ጥቅሞች መካከል ስድስተኛው ደግሞ የምግብ አፈጫጨት ሂደቱን የተሻለ ማድረግ ነው። ይህም የሚሆነው ነጭ ሽንኩርት የተቀላቀለበት ምግብ ወይም ደግሞ ነጭ ሽንኩርትን በምንመገብበት ጊዜ በውስጡ ማይክሮባዮም የተባለ ውህድ ይይዛል። እነዚህም ውህዶች የሰውነታችን የምግብ አፈጫጨት ሂደቱን የተሻለ እንዲሆን ያደርጉታል። ነገር ግን አንዳንድ ሰዎች በዛ ያለው የነጭ ሽንኩርት መጠን በሚመገቡበት ጊዜ ሰውነታቸው ወይም ደግሞ ሆዳቸው የመነፋት የመቆጣት ብሎም ደግሞ የሆድ ህመም ሊገጥማቸው ይችላል። ስለሆነም የምንመገበውን የሽንኩርት መጠን ወይም ደግሞ የነጭ ሽንኩርት መጠን ማወቅ ወይም ደግሞ መለየት አስፈላጊ ነው ማለት ነው። ሽንኩርትን በምንመገብበት ጊዜ ወይም ደግሞ ነጭ ሽንኩርትን በምንበላበት ጊዜ ጥሬ ቢሆን ይሻላል ወይስ ደግሞ ብስል ቢሆን ይሻላል የሚለውን ስንመለከት ነጭ ሽንኩርት በምንጨፈጭፍበት ወይም ደግሞ በምንወቅጥበት ጊዜ በውስጡ አሊሲን የተባለው ውህድ ይመነጫል። ነገር ግን ይህ ውህድ በከፍተኛ የሙቀት መጠን ሊጠፋ ወይም ደግሞ ሊወጣ ይችላል። ስለሆነም ነጭ ሽንኩርትን በጥሬ ብንመገበው የተሻለ ወይም ደግሞ አሊሲን የሚባለውን ንጥረ ነገር በሽታ የመከላከል አቅማችንን ሊደግፍ የሚችለውን ንጥረ ነገር በስርዓት እናገኘዋለን። ነገር ግን ጥሬውን መብላት ከባድ ስለሆነ በምንመገበው ምግብ ውስጥ በመጨመር መጠቀም እንችላለን ማለት ነው። ነጭ ሽንኩርትን በሚመገቡበት ጊዜ ጥንቃቄ ማድረግ ያለባቸው እነማን ናቸው የሚለውን ስናይ ነጭ ሽንኩርትን በዘውትር አመጋገባችን ወይም ደግሞ በዘውትር የአመጋገብ ሁኔታችን በመጠኑ መጠቀም በጣም ጠቃሚና አሪፍ ነው። ነገር ግን ነጭ ሽንኩርትን በብዛት ወይም ደግሞ ብዛት መጠን ያለው ነጭ ሽንኩርትን መመገብ ለጤናችን ጠንቅና ጤናችንን ሊጎዳ ይችላል። ይህም የሚሆነው መደበኛ የሆኑ መድኃኒቶችን በምንወስድበት ጊዜ ነው። በተለይ የደም መርጋትን የሚለኩ መድኃኒቶች በምንወስድበት ጊዜ በዛ ወይም ደግሞ የመጠናቸው ብዛት ከፍ ያለ የሽንኩርት መጠንን ባንወስድ ይመከራል። ይህም የሚሆን ከሆነ የጤና ባለሙያ ብናማክር የተሻለ ነው ማለት ነው። ስለዚህም ነጭ ሽንኩርትን በብዛት ከመውሰድ ይልቅ አነስ ያለ መጠን ያለው ነጭ ሽንኩርትን መውሰድ ለጤናችን ጠቃሚ ነው። ብሎም ነጭ ሽንኩርት ዘርፈ ብዙ ጠቀሜታዎች አሉት ማለት ነው። ነጭ ሽንኩርት በውስጡ የተለያዩ ባዮአክቲቭ ውህዶችን ይይዛል። እነዚህም ውህዶች ለልብና ለደም ስር ጠቃሚ ወይም ደግሞ አሪፍ የሆኑ ውህዶች ናቸው። ነገር ግን ነጭ ሽንኩርትን በምንጠቀምበት ጊዜ እንደ ምግብ እንጂ እንደ መድኃኒት ልንቆጥረው አይገባም ማለት ነው። በስተመጨረሻም የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዳችሁት ላይክ እያደረጋችሁ ለወዳጅ ዘመዶቹ ማጋሮቶን አይዘንጉ። ብሎም ደግሞ ለቻናላችን አዲስ ከሆኑ ቻናላችንን ሰብስክራይብ በማድረግ አብሮነታችሁን ያሳዩ። በሌላ የጤና ቪዲዮ እስክንገናኝ ጤናችሁ ይብዛልኝ። ደህና ሁኑ።